አንድ ቃል እናነባለን። የማቴዎስ ወንጌል ምዕራፍ 7 ቁጥር 1 እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርላችኋልና። ደግሞአለሁ፣ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርባችኋልና። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላወጣ ፍቀድልኝ እንዴትስ ትለዋለህ? እነሆ በዓይንህ ምሰሶ አለ። አንተ ግብዝ፣ አስቀድመ ከዓይንህ ምሰሶውን አውጣ፣ ከዚህ በኋላ ከወንድምህ ዓይን ጉድፍ ታወጣ ዘንድ አጥርተህ ታያለህ። በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእርያዎች ፊት አትጣሉ። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያን የሚያንኳኳ ይከፈትለታል። አመሰግናለሁ። አንዳንድ ጊዜ ለቅሶ ቤት ስንሄድ ቁጭ ላሉ ሰዎች ለቅሶ ቤት ያሉ ሰዎች በግድ መጥቶ እንካዋ ይላሉ። እንካዋ መቼም በሰው ፊት እንዲህ አትልም። ብርድ ይሁን ፀሐይ ውሃ ብትፈልግም ባትፈልግ ዝም ብለህ ትቀበልና አንዳንዱ ይቀምሳል። ከዛ ውሃ ግን አንዳንዱ ቁጭ ቆይቶ ጥሎ ይሄዳል። ያልተፈለገ ውሃ በግድ የሰጠ ውሃ እንደማለት ያክል ነው። ግን ማናችንም ወደ ሱቅ ሄደን በራሳችን ወጪ ውሃ ገዝተን ከሆነ በአንድ ትንፋሽ እንጠጣለን። ቢቀርስ ለበኋላ ነው የምንይዘው። ኢየሱስ ጌታ ነው። ጸጋው እንደዛ ነው። ከፈለከው ትጠቀማለህ፣ ያለዚያ ግን ታባክናለህ። ከፈለከው ትጠቀማለህ፣ ያለዚያ ግን ታባክናለህ። ቃሉ እንዲህ ይላል፣ ግን ለምኑ ያለዚያ አይሰጥም፣ ፈልጉ ያለዚያ አታገኙም፣ አንኳኩ ኳ አይደለም አንኳኩ ነው ያለው አይደለም። አንኳኩ ነው። ኳ ይለያል፣ ደርሶ መልስ ነው። አንኳኩ ግን ይለያል። እስከ መቼ ነው አንኳኩ? እስከሚከፈት። የዳዊት ልጅ ሆይ ማረኝ እንዳትጮኋሉ። እጮኋለሁ። ሰውየው ሲታዩ አይን አያይም እንጂ የውስጡ አይን እየበራ ነው። ከዛ በፊትም ከዛ በኋላም ኢየሱስ በዛ መንገድ አላለፈም። ለመጀመሪያ ጊዜ ግን ወክ አድርጎ እያለፈ ነው። ይሄ ቻንስ ነገ አይደገምም። ኢየሱስ በዚህ እያለፈ ነው። እንዳትጮሁ የምትሉኝ እኔ እጮሃለሁ። ገና ሰውየው እኮ መጮህ ሲያስብ እኮ ጌታ አውቋል እኮ ሲያስብ አውቋል። ኢየሱስ ባለም አይቷል። ኢየሱስም ዝም ብሎ ነው ወይ ከልብ ነው የሚጠራው እያለ ሄደ። ኢየሱስ መሄድ በጨመረ ቁጥር ሰውየው ግን ጮቱን ጨመረ። እንደው ድምፁ ከፍ አደረገ። እንደው ሌላ ስም ሰጠ። ኢየሱስ የሚለው ብቻ አይደለም፣ በትንቢት የማቂ አንተ የዳዊት ልጅ ሰው የምትው አይደለም። ሚጋፉ አሉ ብዙዎች ሲታዩ የሚፈልጉ ይመስላል፣ ግን ከላይ ነው። ፎቶ የሚነሳ ነው እንጂ ከልብ አይደለም። ከልብ ሲጠራ ግን ቆመ። ለካ ከልብ ለመጠራ ሰው
እግዚአብሔር ይቆማል። እግዚአብሔር መልስ አለው ከልብ ለሚጠራ ሰው። አሁን ከዚህ እኮ ግማሹ እንደዛው ተፈውሶ በእኛ ሶሻል ሚዲያ በቲቪ እንደምታዩ አንዳንድ ሰዎች ቅድም አይታችኋል እንደዛ መጥቶ ተፈውሶ ሲሄድ ግን አንዳንዱ ቆይቶ በኋላ ይሄዳል። አንዳንዱ ተፈውሶ ሲሄድ አንዳንዱ ግን ተለውጦ ይሄዳል። በአንድ አዳራሽ በአንድ ማይክ ለሁላችሁ እንዲሰማ ነው የምጮኸው። እኩል እየሰማችሁ ግማሹ ግን ከልብ መጥተዋል። የፈለገ ይምጣ እንጂ ዛሬ የኔ ቀን ነው ብሎ የመጣ ሰው አለ። ለእናንተ የምስራች። ለምን የከተማ ሰው ጎርፎ አይመጣም? ዛሬ ቀኑ ያንተ ይሆናል። ከልብ ከሆነ ማን ይምጣ እባክህ። አሁን እንዳያችሁ ነው ወይ ጠጋ ብሎ ጸልይ አላሉም። ይዛ ቁጭ ብሎ ጌታ ሆይ ባል የለኝም ልጄ እንዲህ ነው። ዛሬ አንተ ከዚህ ቀን ካለፈ ቅድም ብያለሁ የፈለገ ይምጣ እንጂ ነገሩ ገብቶ በህይወት ላይ ሲመጣ ጌታ ዝም አይልም። የመጨረሻ ጊዜ ሲም አይልም። ለብዙዎቻችሁ ነገር ሁሉ ጨልሞ ጫፍ ደርሳችኋል። ዛሬ እዚህ ከልብ መታችሁ ከሆነ እንዲህ ይሆናል። የለመናችሁ ሁሉ ታገኛላችሁ። አንዳንዱን አይደለም ሁሉን ታገኛላችሁ። መጨረሻችሁ ያማረ ይሆናል። ፍጻሜ ያማረ ይሆናል። እስቲ ነገሬ አይበላሽም። ነገሬ አይበላሽም። እስቲ ታሪኬ ይቀየራል። ታሪኬ ይቀየራል። እስቲ ነገሬ አይበላሽም። ነገሬ አይበላሽም። ኢየሱስ ጌታ ነው። ድንቁ ኢየሱስ ድንቅ ያደርጋል። አንተ ያገ ጠይቀ መጸለይ እፈልጋለሁ። ገብቷችኋል ወይ? ጨርሻለሁ። እግዚአብሔር እንዴት እንደሚሰማ ገብቷችሁ ነው ወይ የምትከተሉ? አውቃችኋል ወይ? ልባችሁ ወደዚህ ያርጉ። ለምንድን ነው ብዙ ጊዜ ሰዎች እዚህ ቆመው እንዲህ ብለው የሚናገሩ? ወደ ጌስት ሃውስ ገባው ተፈወስኩ፣ ወደ ጌስት ሃውስ ገባው ሆነልኝ። ጉባኤ ሰው አይፈወስም ወይ እስከሚባል ድረስ ፈውስ ያለው ጌስት ሃውስ ብቻ ወይ እስከምትሉ ድረስ አይደለም። ጌስት ሃውስ የሚገባ ሰው እንዲህ ብሎ ይገባል። ያስብና ጥያቄ አስተካክለው ይሄዳለሁ፣ አገኛለሁ፣ ይጸልይልኛል፣ ይሆንልኛል። ካላገኘው አይልም፣ ካልተጸለየ አይልም። ይሄዳለሁ፣ አገኛለሁ፣ ይጸልይልኛል፣ ይሆንልኛል፣ ይሆናል። ሰውየው ይሄዳለሁ ስል ጉዳይ አለው። ጉዳይ ባይኖር ዝም ብሎ ጌስት ሃውስ አይገባም። ይሄዳለሁ በዚህ ጉዳይ ጥያቄ አንድ ማሰብ ጀምሯል። ማሰብ ከጀመረ መጸለይ ጀምሯል። ጥያቄ አንድ፣ ጥያቄ ሁለት፣ ጥያቄ ሶስት፣ ጥያቄ አራት፣ ጥያቄ አምስት ማሰብ ጀምሯል። አስቦ ነው የሚሄደው። አንኳኩ 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 አንኳኩ። ደርሶ መልስ እንዳትመጡ። በኋላ ከዚህ ግቢ ወጣችሁ ስትሄዱ ያለቀ ነገር ወደ እጃችሁ ስለሚገባ ግን ከዚህ ግቢ ከወጣችሁ በኋላ እዛ በር ላይ ቆሞ ያ ሰውዬ ዛሬ ምን አለ የሚል ሰው አይጠፋም። የኛ ቤተ ጉዳይ እንደምታውቁ ላንተ ጭምን መልስ እንዲሆን አንድ በጣም የምወደው አንድ ወንድም ኢየሱስን የሚያውቀው በእኔ ነው ማለት እችላለሁ። አገልግሎትን አይቶ ነው ጌታ የተቀበለው። በጣም ይወደኛል። እኔ በትንቢት ሳገለግል እሱ በማልቀስ ነው ሁሌ ቀን የሚያሳልፈው። እኔ እጸልያለሁ፣ እሱ ያለቅሳል። ለሰው እኔ ሳገለግል እሱ ያለቅሳል። በጣም ነው የምወደኝ፣ ቀልድ የለም። አንድ ጊዜ ግን መጥቶ አማከረኝ። ላገባ ነበር ያለ። ማንን ነው የምታገባው? እንትና ላገባ አስቤያለሁ። ጸልይ አሳውቃለሁ። ጸልይና አሳውቀኝ። ጸለይኩ። ጌታ እንዲህ ብሎኛል፣ እንዲህ ብሎኛል። እቺ ልጅ እንዲህ ሆና እንዲህ ታሪክ አላት። ቀጥሎ እሷን ብታገባ ከዚህ ቀን በኋላ እንዲህ ነው የምትሆነው።
አሁን ሐሳቤ አሳጥር ምንድነው የምትለኝ? ያንተ አይደለችም እንጂ እሷም የሰው ናት፣ አንተም ሌላ ሰው እግዚአብሔር አዘጋጅቷል። ይሄ ጊዜ አይደለም እንዳትገባ እኔ አልተወውም አለ። መፍትሄ ነው። ነገርኩ እምቢ አለ። ነገርኩ እምቢ አለ። ሂድና እናትህን ይዛትና አልኩ። እናቱን ይዘህ መጣ። ከዛ ነገርኩ ልጅሽ አስቸግሮኛል። ቀይ ምልክት አልፎ እየሄደ ነው። ቀይ ምልክት አልፎ እንዴት ካንተ ጋር በኋላ እንዳትይ ስሚኝ። ከዚህ ወር በኋላ ይሄ ነው የሚሆነው። ከዛ ቀን በኋላ እንዲህ ነው የሚሆነው። ከዛ በኋላ ጉዳይ እንዲህ ይሆናል። ምትችቆን የሚከሪ ገባ። ከዛ ወር በኋላ ተፋቷል። ልክ ነው ጉርሜ ገባ። አሁን ተፋት። ለዚህ ሰው ድጋሜ እንዴት ትንቢት ይነገራል? ኢየሱስ ጠይቆ ኢየሱስ እንዲህ አለው። ኢየሱስን እውነት ምንድነው አሉት። አልነግራችሁም አለ። ለምን ቢነግራችሁ እንኳን አታደርጉም አለ። ለእናንተ እውነት እንዲህ ነው ብዬ አልነግራችሁም፣ ብናገርም አታደርጉም። ከሰማችሁ ግን እናገራለሁ። ምሰማኝ ካለ እናገራለሁ። ትሰሙኛላችሁ? 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 ሰለቸኝ እንዳትሉ፣ ደከመኝ እንዳትሉ፣ አቃተኝ እንዳትሉ። በዚህ ወር ጩኸቱ ይሰማል። በዚህ ወር ጥያቄ ይመለሳል። አሜን። በዚህ ወር ይጎበኛል። አሜን። አሁን ጊዜ ደርሷል። አሜን። አሁን ዘመን ደርሷል። አሜን። አሁን ሰዓት ደርሷል። አሜን። ቁጭ በሉ እስኪ። ገብቷችኋል ወይ? የሰማችሁ ነው? አዎ በሉኛ። ቅድም ወንድማችን ምን አለ? አባቴ ከካንሰር ተፈወሰ። ምን አድርጎ ተናገረ? ተፈወሰ። እስቲ ድገምልኝ። ተናገረ፣ ተፈወሰ። እናው ከፊት የቆመው ነቢይ እሱ ነው ወይ ራሱ ነው? ህዝቡ ገብቷል ወይ? እሺ ወደ እሱ ልመልሳችሁ። ስራ አለ፣ ደሞዝ አለ። ደሞዝ የለም። ለአንድ ዓመት፣ ለሁለት ዓመት፣ ለሶስት ዓመት ደሞዝ የለም። ስራ የለም። ግን ቁርስ ሳታገኝ ሁለት ታውቃለህ? በጣም ዘንጬ ነው የምለብሰው። ቁርስ ትበላለህ? በጣም ምሳም በደንብ እራትም በደንብ ልብስ የቀየርክ ነው። 100 ጊዜ ካመናችሁ ይታመናል። እባክህ አሜን። ለጌታ ክብር ጭብጨባችሁ ይታል። ካመናችሁ ይታመናል። ይታመናል። እኛ አውሮፓውያን አይደለንም፣ ነጮች አይደለንም። በቃል የመጣ ሰዎች ነን። በ1007 ቤተሰብ የምናስተዳድር ሰዎች ነን። እውነት በራስህ ቅልጥፍና አትሞክር። ካመንከው ይታመናል። ይታመናል። በዚህ በአስቸጋሪ ዘመን ይባርካል። አሜን። እስከ ጥግ ይባርካል። አሜን። ካመንክ ቁጭ ብለህ እስኪ አንተ ካመንክ ያኖረሃል። እስኪ አንተ ያመንኩ ያኖረኛል። ያመንኩት ያኖረኛል። በጌታ ድገሙ። ያመንኩ ይፈውሰኛል። ያመንኩት ይፈውሰኛል። በጌታ ድገሙ። ያመንኩ ያሻግረኛል። ያመንኩት ያሻግረኛል። በርካታ ሰዎች ስራ የላቸውም፣ ግን ስራ ካጣ 1 ዓመት አልፏል፣ 2 ዓመት አልፏል፣ 3 ዓመት አልፏል። እስካሁን እየበላችሁ ነው፣ እስካሁን እየከፈላችሁ ነው። በትግራይ እንደ ቤትም እየገዛችሁ ነው። ከየት መጣ አንተ አታውቅም፣ ግን እያሻገረ ነው። ዛሬም እናገራለሁ፣ ያመንከው ያኖርሃል። አሜን። ደሞዝ አያኖርም። አሜን። ስራ አያኖርም። እንትና አያኖርም። እሱ ግን ያኖራል። አሜን። እስኪ አንተ ያኖረኛል በሲ ያኖረኛል። ቁጭ በሉ እስኪ። ክርስትና አትበረዝ እባክህ። ያኖርሃል። እስኪ አንተ ያኖረኛል
በጌታ ይዣለሁ። እስቲ አንተ ያኖረኛል፣ ያኖረኛል፣ እስቲ አንተ ይፈውሰኛል፣ ይፈውሰኛል። አምላክን አውቄ ነው የምትከተለው? ገብቶ ነው የምትከተለው? ተረድተህ ነው የምትከተለው? አንዳንዱ የሚከተለው እስከሚያገባ ነው። አንዳንዱ እስከሚወልድ ነው። አንዳንዱ ቪዛ እስከሚመታ ብቻ ነው የሚከተለው። አንተ ግን እስከ መቼ ነው የምትከተለው? ቆይ በግል ያዘው። አምላክን የምትከተለው እስከ መቼ ነው? የሆነ ሴት አይተህ እንዳይሆን፣ የሆነ ወንድ አይተሽ እንዳይሆን፣ የሆነ ጉዳይ እስከምሳካ እንዳይሆን። በርካታ ሰዎች እዚህ የሚያገለግሉ ከዚህ ወጥቶ አህዛቦች ጋር ሲጋቡ አይቻለሁ። ሩጫው ትዳር እስከሚያገኝ ነው። ሩጫው መኪና እስከሚያገኝ ነው። ትናንትና ብዙ ድሃ ነበረ፣ ጌታ ባርኳቸው ሀብታም ሆኑ። ዛሬ አንድ ሰው አይታየኝም፣ መኪና ገዝቷላ። ዛሬ አንድ ሀብታም አይታየኝም፣ ቤት ገዝቷላ። ህዝቡ ገብቷል ወይ? ገብቷችሁ ነው ወይ? ምን ህያው ጌታ ነው የምላችሁ። አምላኪን አውቀሃል ወይ? አሁን ከዚህ ግቢ እንደወጣችሁ እዛ ጋር ታክሲ ቆሞ ፒያሳ ማናችን ጠጋ ብለን ያንን ሹፌር እስቲ ቅድሚያ መንጃ ፈቃድ ስጠኝ አትሉ? አሁን ልሳፈር ነውና እስቲ ያንተ መንጃ ፈቃድ ህጋዊ ነው ልዮ መቼም አትሉ? ዝም ብሎ ቃሚ ጫት በዚህ እየወጣ ማን ፒያሳ የሚለውን ቃሚውን እንኳን አምነት ትሳፈራለህ። አምላክን ይዘህ መቆም ምን ያቅታል? ባኪ አንተ አምላክን ይዘህ መቆም ለምን ያቅታል? አንተ ኢየሱስ ጌታ ነው። እሁድ ቸርች ኦሮብ ጦንቃይ ቤት ግራ ገብቶሻል። ለሙከራ እንጂ ከልብ አይደለማ። ከልብ ከመጣማ የሚሰማ አምላክ አለ። ከልብ ከመጣሽማ ይሰማሻል። አሜን። በዚህ ሳምንት ጉዳይ ካልተፈታ ባካ አደርጋለሁ። አካ በዚህ ወር በዚህ ዓመት መልስ ካላገኘው እተዋለሁ። አንተ ቢያደርግልም ትተዋለህ። ባክህ ቢያደርግልም ትተዋለህ። ቢሳካም ባይሳካም ብላችሁ ከሆነ ተከተሉ። ባገኝም ባላገኝም ከልብ ገብቶ ከሆነ ተከተለ። ከዛሬ በኋላ ምድር የሚሸት ህይወት አይኖርንም። ኢየሱስ አሜን። ኢየሱስ አሜን። ኢየሱስ ገብቶ እንሻገራለን። አሜን። ኢየሱስ ጌታ ነው። አንድ ቁጭ በሉ። እኔ እገረማለሁ። በኢትዮጵያ እስፔሻሊ በደቡብ የሰባኪ ችግር የለብንም፣ የነቢይ ችግር የለብንም። ነፍ ነው፣ በወረፋ ነው፣ ብዙ ነው። እሱኛ መቼ አጣን? አንተ ይሁዳ ከፊት የቆመ ኢየሱስ ማን እንደሆነ አውቀሃል ወይ? አውቀሃል ወይ? አንተ ጴጥሮስ ማታ ማታ ባንዳ ቀን ቀን ሐዋርያ አውቀሃል ወይ? ከፊት ያለው ማን እንደሆነ ብላ ምት ኢየሱስ ቆሞ ሲያስተምር ለክፉ ቀን እዚህ ብላ ቁጭ አድርጎ ሐዋርያ አንድ ጊዜ ብጠራ ስንት መልአክ ሊመጣ ይችላል እሱን ለማገዝ። ኢየሱስ ጌታ ነው። አሜን። ኢየሱስ ቆሞ ሲያስተምር የሱ ተከታዩ ግማሹ ብላ ይዟል፣ ግማሹ እሱ ነው የሚገምተው። ይሄን ሰው ቢሸጣው ቆይ ስንት ነው? ኢየሱስ ቆሞ ሲያስተምር ሰው አይገባውም። አንተ ጊያዝ፣ አንተ የምትከተለው ነቢይ ኤልሳ ማን እንደሆነ ያውቀሃል? ገብቶ ነው የምትከተለው አንተ ጊያዝ። ኤልሳ እኮ ከትውልድ ሁሉ ላይ ያለው ጭንጋፋ በአንዴ ይሰብራል። ገንዘብ ከተፈለገማ ምን ልበላችሁ? ከኤልሳ ጋር እና ጉርሜ ዛሬ እኔና ወንድሜ ነቢይ ጉርሜ አብረን እንደምናገለግል ከኤልሳ ጋር የሞተ ሲነሳ ጭንጋፋ ሲወርቅ በአይኑ ያየ ጊያዝ። ኤልሳ ወንጌል ተኮር ነው፣ ጊያዝ ገንዘብ ተኮር ነው። አንተ ጊያዝ ገብቷል ወይ?
ኢየሱስን ባታይ በአንተ ጎን ያለው አውቀሃል ወይ? አመሰግናለሁ። ሐሳቤን ጨርሻለሁ። ገብቷችኋል ወይ? አውቀሃል ወይ? አምላኬን አውቀሃል ወይ? ማን እንደምትከተል አውቀሃል ወይ? ክርስትናህን የጌታ ባህሪ አውቃችኋል ወይ? ገብቷችሁ ነው የምትከተሉ? አንዳንዱ ጫፍ ላይ ቆሟል። እኔ እኮ አንዳንድ ሰዎች ለመሰናከል ለመውደቅ የሆነ እቅዱ ይመስላል። ጫፍ ደርሷል። ትንሽ ከነካ ይወርቃል። ሊወርቅ ሊጠፋ ሊያጠፋ ሊሞት ለራሱን ጭምር አልወደም ቸርቹ አልወድም ነቢዩ አልወድም ጴንጤ አልወድም። ግን አንቺ ግቢና እስቲ ቼክ አድርጊ። እኔ እዛ ውጪ ቆያለሁ። እሺ ብትፈወስ እርግጠኛ ነኝ አይደሰትም። እዛ እኮ በዕድሜ ልክ ፈውስ የለም። እዚህ እኮ አንተ ባትፈውስ ሰዎች ይፈወሳሉ። አንተ ባትፈወስም የማያሻማ ነገር በየቀን በዚህ በቲቪ በአካል የምታየው ጉቦ ሰተን መሰለህ እንደ እየዋሸ መሰለህ እንደ የሚፈውስ አምላክ ካለ ትላንትና እንትና ተፈውሶ ከሆነ ዛሬ ተራው ያንተ እንደሆነ አታውቅም እንደ አታውቅም እንደ አንተ ሰው ገብቷል ወይ? ከእግዚአብሔር ጋር የምጣሉ ይደቃሉ። ከእግዚአብሔር ጋር የምጣሉ እነሱ ይደቃሉ። አሜን። እስቲ አሜን። አትገዳደረኝ እባክህ፣ አትገዳደረኝ እባክህ። ከዚህ በላይ እባክህ አትከታተለኝ እባክህ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ቀጣይ ባለው ዘመን እንዲህ ይሆናል። ሪሲቭ ኢት። ሕያው ጌታ ነው የምላችሁ። ጌታ በቁጣ ይነሳል። አሜን። ከዚህ በላይ ጌታም አይታገስም። ሄይ በወንጌል ላይ ቀልድ አይኖርም። አሜን። በወንጌል ቀልድ አይኖርም። አሜን። የምነካችሁ የአይኑን ብለን ይነካል። አሜን። ቁጭ ብለህ እስኪ አንዴ የምነካችሁ አሹ በል እስኪ አንዴ አሹ እስኪ አንዴ ኢየሱስ በል እስኪ አንዴ ኢየሱስ እስኪ አንዴ ኢየሱስ በል እስኪ ኢየሱስ ልትፈወስ ሰከንድ ቀርቶ ለምን ይሰለቻል? እባክህ አንተ እግዚአብሔር ሊጎበኝ ደርሶ ለምን ይሰለቻል? አንተ ኢየሱስ ጌታ ነው። ከልብ ለመጡ ሰዎች ዛሬ ማታ የምስራች፣ አምናችሁ ለመጣችሁ ዛሬ ማታ የምስራች፣ የምስራች። ለመጀመሪያ ጊዜ እንዲህ ይሆናል። አሜን። አምላክ እግዚአብሔር አድርጎልህ አሕዛቦች ሁሉ እንዲህ ይላሉ፣ አሜን። እግዚአብሔር ታላቅ ነገር አደረገልን። አሜን። እግዚአብሔር ታላቅ ነገር አደረገላት ተብሎ በየቦታ ይታወጃል። አሜን። ያመንሹ ያድንሻል። አሜን። ቁጭ ብለህ አንተ ኢየሱስ ጌታ ነው። ሁላችሁ ከኔ ጋር ናችሁ? ማነው እጅ የሚያሳይ? ለምኑ ይሰጣችሁማል። አሜን። ጌታ ሁሉ ያውቃል አያውቅም? ያውቃል። ጌታ ሁሉ ያውቃል። ግን ካለው ባህሪ አንደኛ ባህሪ ምንድን ነው? ተንፍስ፣ ተናገር፣ ጠይቀኝ። ምን ላድርግልህ? ምን ላድርግልህ? ዝግጁ ነው። ቀጥሎ አንዳንድ ሰው ከየት እንደሚመጣ የት እንደሚሄድ አያውቅም። ከየት እንደሚመጣ የት እንደሚሄድ በአማርኛ ሴንስ አይሰጥም። በሁለተኛ ግን እንዲህ ልበላችሁ፣ ሀቢዮሳ ኢዮሳ ረተናጎ ሀቢዮሳ ኢዮሳ ረተናጎ ለና ጦሳ ያገዝ ሀላይ ተኦጊያ በሰናገዝ ሀላይ ታጋርሳ ኦጊያ በሰናገዝ ሀጮ መቲያጎ ተኝተ ስትነሳ ብቅ ያለ ሁሉ ለምን ትጀምራለህ? አሜን። ዋና መንገድ አሳያለሁ። አሜን። ዋና መንገድ አሳያለሁ። አሜን። ቁጭ ብለህ አንዴ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከኔ ጋር ናችሁ? ዝም ብለህ በሁሉም አትበል። ተኝተ ብቅ ያለው ሁሉ ለምን ትጀምራለህ? ለይቶ የሚያሳይ ጌታ ከኛ ጋር አለ። ኢየሱስ ጌታ ነው።
ልጁን የሰጠክ ራእይን አይከለክልም። አይከለክልም። ልጁን የሰጠክ ራእይን አይከለክልም። አይከለክልም። በዚህ ዓመት እንዲህ ይሆናል። እንደ ትናንትና በዛም አትሄድም። በዋና መንገድ ጉዞ ትጀምራለህ። አሜን። ነገር ሁሉ ይከናወንልሃል። አሜን። በመንገድ ትሄዳለህ። አሜን። በመንገድ ትሄጃለሽ። አሜን። የራስሽ መንገድ አሜን። እግዚአብሔር አዘጋጅልሻል። አሜን። ቁጭ በል እስኪ አንተ። የምስራች አሜን። የምስራች አሜን። የምስራች አሜን። ኢየሱስ ጌታ ነው። ከዛሬ ጀምሮ እንዲህ ይሆናል። ከዛሬ ጀምሮ እንዲህ ይሆናል። እሰይ። የሰራዊት ጌታ እግዚአብሔር እስከ ፍጻሜ ጠንካራ ሰዎች ያዘጋጅልኛል። አሜን። ጠንካራ ሰዎች ያዘጋጅልኛል። አሜን። ለኢየሱስ ጠንካራ ሰዎች ያዘጋጃል። አሜን። ለኢየሱስ ጠንካራ ሰዎች አሜን። አመኑ፣ ሞቱ። አመኑ፣ ሞቱ። አሜን። ያመኑ ይነሳሉ። አሜን። ወደ አንበሳ ቢያስገቡም አሜን። ወደ እሳት ቢጨምሩም አሜን። ወሬ ቢነሳም አሜን። ያመንኳ ታምናለህ። አሜን። አልፈሽ ትሄጃለሽ። አሜን። እስኪ አመንኩ በሲ አመንኩ እከተላለሁ በሲ እከተላለሁ። አንዴ ቁጭ በሉ እስኪ። ግን ህዝቡ ለጌታ ያለው ልብ የፈወሰውን ጌታ የሚክድ ህዝብ ኤርትራን ተሻግሮ በአይን ያየ ሰው ማዶ ተሻግሮ ጣዖትን ያመልካል። ኤርትራን ተሻግሮ ስንቱ ተሻግሮ አልፎ ማዶ ተሻግሮ ሰው ወርቅን ይሰግዳል። አረ ገንዘባችሁ ጣዖት እንዳይሆን፣ ዶክመንታችሁ ጣዖት እንዳይሆን፣ ዝናችሁ ጣዖት እንዳይሆን። አሜን። እኔ ግን እንዲህ ነው የምለው፣ እንደ እግዚአብሔር ያለ ማንም የለም። ማንም የለም። እንደ እግዚአብሔር ያለ ማንም የለም። ማንም የለም። ስቀኝ ከፈልግና እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። በጌታ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። አንተ ሰይጣን መጥፎ ነው። ሰይጣን መጥፎ ነው። እግዚአብሔር ካረዳ ተገልጸግሽ ቀጣይ እንዲህ ይሆናል። እኔ ባልፈወስም እሱ ነቢይ ነው የሚል ሰው ይመጣል። የኔ ጉዳይ ባይፈታም እንኳን ብዙ ጉዳይ ባይኔ አይቻለሁ። ኃይል የእግዚአብሔር ነው። እኔ ግን አንድ ጉዳይ አልተመለሰም ብዬ ሐሳቤን አልቀይርም። እስከ ፍጻሜ ድረስ አንድም አምኛለሁ ብሎ ጌታ የሚከተል ሰው ይነሳል። አሜን። ታዲያ እንዲህ አይነት ሰው ከተለወጠ ያልተፈወሰ ቢለወጥ አንተ ምን ይገርማል? ከኔ ጋር ናችሁ? ሰው እንዲህ እንኳን ሆኖ ከተለወጠ መጥፎ ሙሉ ካልከለከለ ያልተለወጠ ማለት ተደረሰ ብዙ ሊል ይችላል። እናንተ የእግዚአብሔር ሰዎች ኢየሱስ ጌታ ነው። አንተ ባትፈወስም ኢየሱስ ጌታ ነው። አሜን። አንተ ባትፈወስም እሱ ግን ፈዋሽ ነው። አሜን። ለአንተ ባይሳካ ግን እሱ ያሳካሃል። አሜን። እስኪ እኔ ባልፈወስም በል እስኪ እኔ ባልፈወስም እሱ ግን ፈዋሽ ነው። እሱ ግን ፈዋሽ ነው። እኔ ባልፈወስም በል እስኪ እኔ ባልፈወስም እሱ ግን ፈዋሽ ነው። እሱ ግን ፈዋሽ ነው። አሁን ጉዳይ የግል አታደርግ እባክህ። እንደ ሕፃን ልጅ አትበል። እኔ ካልተፈወስኩ የኔ ጉዳይ ካልተፈታ ታሪክ ካልተቀየረ እንደዚህ እንዳትሉ። ያንተ ጉዳይ ባይሳካም እንኳን እሱ ጌታ ነው። አሜን። ቀኝ ከፋር ግን የኔ ጉዳይ ባይፈታም እሱ ጌታ ነው። የኔ ጉዳይ ባይፈታም እሱ ጌታ ነው። እስቲ አሜን። አሜን። እስቲ አሜን። አሜን። ኢየሱስ ጌታ ነው። አሜን። ሐሳቤን ላሳጠር። ገብቷችኋል ወይ? እስከ መቼ ነው የምትከተሉ? ጌታ ሲያቆይን ትርጉም አለው። ነገር ሲፈጥንም ሲቆይን ትርጉም አለው። እስቲ የማንን ፎቶ ይዛችሁ ከሆነ ከፍ አድርጉ። የማንን ፎቶ ይዛችሁ ከሆነ ከፍ አድርጉ። እስቲ ወደ ላይ ከፍ አድርጉ። ፎቶ የያዛችሁ ሰዎች የቤተሰብ የልጅ ከፍ አድርጉ። እስቲ ከዚህ ጫፍ ጀምሮ ከፍ አድርጉ። እስቲ እናንተ ፎቶ አላችሁ በእጆቻችሁ? እስቲ ከፍ አድርጉ። እንደዚህ ወደ ላይ ከፍ አድርጉ። ዛሬ ነብዩ ነው የምጸልየው። ለረጅም ዓመት የቆየ ቋጥሮ ሊፈታ ጊዜ ደርሷል። አሜን። አሁን በዚህ ማለት ጌታ ስላሳየ ነው የማወራው። ፎቶ ይዛችኋል? ከፍ አድርጉ እስኪ። አባ ዛሬ ቃሉ እንዲህ ነው፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችሁማል፣ አንኳኩ ይከፈትላችሁማል። እጃችሁ ከፍ አድርጉልኝ። ዛሬ በጌታ መንፈስ ሆኜ እንዲህ ነው የምጸልየው። ፎቶ የያዛችሁ ሁላችሁ ከፍ አድርጉ። ፎቶ የያዛችሁ ሰዎች
የማንም ፎቶ ካለ ተከፈርኩ ከእናንተ ውስጥ የአንድ ሰው ጉዳይ ሳይቀር ጥያቄ ሁሉ መልስ ያገኛል። አሜን። ከዚህ ጫፍ ጀምሮ የምስራች አሜን። ከዛ ጫፍ ጀምሮ የምስራች አሜን። የምስራች አሜን። በኢየሱስም በቤታችሁ በዚህ ዓመት ሞትና ሐዘን አይሆንም። አሜን። በኢየሱስም በዚህ ዓመት በቤታችሁ ላይ ሞትና ሐዘን አይሆንም። አይሆንም። ሞትና ሐዘን አይሆንም። አይሆንም። ሞትና ሐዘን አይሆንም። አይሆንም። ህዝቡ ገብቷል ወይ? አገልጋዩ ገብቷል ወይ? መሪው ገብቷል ወይ? ገብቶናል ወይ? ለሁላችን በድምሩ ገብቶናል ወይ? ድገሙና ያመንኩ ያኖረኛል። ያመንኩት ያኖረኛል። በጌታ ያመንኩ ያሻግረኛል። ያመንኩት ያሻግረኛል። በጌታ ያመንኩ ያሻግረኛል። ያመንኩት ያሻግረኛል። በጌታ ያመንኩ ያሻግረኛል። ያመንኩት ያሻግረኛል። እሰይ እሰይ። ይጨበጨባል። ክብር ይሁንለት። ከህዝቤ ጋር አዲስ ቃል ኪዳን አደርጋለሁ። አሜን። አልጥልህም፣ አልተውም። አሜን። ከህዝቤ ጋር አዲስ ቃል ኪዳን አደርጋለሁ። አሜን። ከህዝቤ ጋር አዲስ ቃል ኪዳን አደርጋለሁ። አሜን። የሚስትና የባል አንዳንዴ ይወጣል ይገባል። የሚስትና የባል ግን ከሱ ጋር ያለው ቃል ኪዳን አንዴ ከገባ ገባ ነው። በድካሜም አይጥልህም። አሜን። በብርታትም አይጥልህም። አሜን። ከህዝቤ ጋር አሜን። አዲስ ቃል ኪዳን አሜን። ይገባለሁ። አሜን። ከዛሬ ማታ ጀምሮ ለማንም መላገጫ አትሆኝም። ሪስብ ትንሹ ትልቁ በአንቺ ላይ ምላስ አያነሳ። ሪስብ በኢየሱስም አይሆን 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 በዚህ አይሆን አይሆን በዚህ አይሆን። እስቲ ሁላችሁ ሁለት እጃችሁ ወደ እኔ ዘርጉ። እስቲ ወደ እኔ ዘርጉ። ወደ እኔ ዘርጉ። በደንብ ዘርጉ። እስቲ እኔ ዛሬ ለዚህ ጉባኤ እንዲህ ብዬ ነው ቃል የሚገባው። ከዛሬ ጀምሮ በሚቆጠር በአንድ ወር ውስጥ እጅ በአፍ የሚያስጭን ነገር በቤትሽ ይሆናል። አሜን። ከጌታ የሰማው ነገር አለ። ቃል ይገባለሁ። ከዛሬ ጀምሮ በሚቆጠር በአንድ ወር ውስጥ እጅ በአፍ የሚያስጭን ነገር ሪስብ አንዳንዶቻችሁን አድርጎላችሁ ያሳፍራችኋል። ያሳፍራችኋል። አድርጎላችሁ ያሳፍራችኋል። ያሳፍራችኋል። አንተ የዘጋው መዝገብ እሱ ይከፍታል። አሜን። አይሆንም ያልከውን አሜን። ተበላሸ ያልከውን አሜን። ከዚህ በኋላ ያልከውን አሜን። ዋጋ የለም ያልከውን አሜን። እናንተ የዘጋችሁ መዝገብ እሱ ይከፍታል። ይከፍተዋል። ቁጭ በል እስኪ አንዴ። ለሁለት ጌቶች መገዛት አይቻልም። ለስንት ጌታ? ለሁለት ለስንት ጌታ? ለሁለት ጌቶች እና አንደኛው እግዚአብሔር ሁለተኛው ሰይጣን አይደለም። አንደኛው እግዚአብሔር ሁለተኛው ሰይጣን ቢሆን ችግር የለም። ግን አንደኛው እግዚአብሔር ነው፣ ሁለተኛው ገንዘብ ነው። ለካንተ ገንዘብ ከጌታ ጋር ያጋጫል፣ ይገፋፋል። ለሁለት ጌቶች አትገዙ። ይደግማሉ። ገብቷችኋል ወይ? ገበሬ ምርጥ ዘር ወስዶ ዝም ብሎ ይበትና በሆነ ቦታ ላይ አይበትንም። ማሳን መርጦ ነው። እውነት ማሳን መርጦ ነው። በትክክለኛ መሬት። እናንተ እግዚአብሔር ሰዎች እድሜያችሁን፣ ገንዘባችሁን የት ቦታ መዝራት እንዳለባችሁ ገብቷችኋል ወይ? ገንዘብህን፣ ጊዜህን፣ ሀብትህን ካለብህ መዝራት የት ነው መዝራት ያለብኝ? ትክክለኛ ቦታ። ይሄ ቃል የማን ነው? የእግዚአብሔር ቃል። ከዛሬ ማታ ጀምሮ በኢየሱስም ጊዜያችሁ፣ ገንዘባችሁ በየቦታ ዝም ብሎ አይበተንም፣ አይበተንም፣ አይበተንም። እኔ ለኪሳችሁ መጸለይ እፈልጋለሁ። ለኪሱ ይጸልያለሁ፣ አሜን አሜን። ለዶክመንት ይጸልያለሁ፣ አሜን አሜን። ለእድሜ ይጸልያለሁ፣ አሜን አሜን። እድሜያችሁ ትልቅ ሆነ፣ ስራችሁ ትንሽ አይሆንም፣ አይሆንም። ኢየሱስ ጌታ ነው፣ ጌታ ነው።